እንኳን ወደዚህ መፍትሄ ለትውልድ ለማስገኘት እያገለግልን ወዳለነው አገልግሎት በሰላም መጣችሁ። ካሳሁን ተስፋዬ ነኝ። ይህንን የመፍትሄ ለትውልድ አገልግሎት በየሳምንቱ ስናስተላልፍ እናንተም ደግሞ ለሌሎች ሼር እያደረጋችሁ እንድታገለግሉ በእግዚአብሔር ፍቅር እንጠይቃችኋለን። ዛሬ አዲስ ርዕስ ነው የቀረብኩት። አታባክኑ በሚል ርዕስ ዛሬ አጭር መልእክት አካፍላችኋለሁ። ዛሬ ሰዎች ሳያውቁ እግዚአብሔር የሰጣቸው ለእግዚአብሔር ክብር ሊያውሉት የሚገባ ለትውልድ መፍትሄ ሊሆን የሚችል ብዙ ነገር ይዘው ሳያውቁ እያባከኑ እንዳሉ ይታወቃል እና በዛ ጉዳይ ላይ ነቅተን ሳናባክን ለእግዚአብሔር ክብር አውለን እኛም በእግዚአብሔር ፊት እንድንከብር የእግዚአብሔርን ቃል በዚህ መሰረት አካፍላችኋለሁ። ሉቃስ ወንጌል ምዕራፍ 15 ላይ ከቁጥር 11 እስከ 16 አንድ ታሪክ እናገኛለን። ብዙ ጊዜ የጠፋው ልጅ ታሪክ ተብሎ ይነገራል። በሌላ መልክ ደግሞ አባካኙ ልጅም ይባላል እና ይሄ ልጅ እንዴት የአባቱን ሀብት ተካፍሎ ሄዶ እንዳባከነ በዚህ ልጅ ታሪክ ላይ ተመስርቼ ነው የእግዚአብሔርን ቃል ባጭሩ የማካፍላችሁ። ከዛ በፊት እንደተለመደው እግዚአብሔር ቃሉን እንዲያስረዳን እንዲያስተምረን ከኔ ጋር እንጸልያለን። እግዚአብሔር አምላካችን ሆይ በልጅህ በጌታችን በኢየሱስ ክርስቶስ ስም ሳምንቱን ሙሉ በመንገዳችን እየመራህ እየጠበከን ስለነበረ እናመሰግናለን። ጌታ ሆይ ቃልህ የሰዎችን ልቦና ይለውጣል፣ የሰዎችን አእምሮ ይከፍታልና ይህንን ልብን የሚቀይር አእምሮን የሚከፍተውን ቃልህን እንድታበራልን እንድታስተምረን እንለምንሃለን። ቀሪውን ጊዜና ሰዓት ባርክልን፣ በጌታችን በኢየሱስ ክርስቶስ ስም አሜን። በዚህ ክፍል ላይ ታሪኩን እንደምናውቀው ወይም እንደምናየው እንደምናነበው ይሄ ልጅ የአባቱን ሀብት ተጋርቶ ወይም ተካፍሎ ከአባቱ ርቆ ነው የሄደው። ከአባቱ ርቆ ሄደው በነፃነት ለመኖር ነው እና በሀብቱ እንደፈለገ በነፃነት ለመጠቀም ይዞ ሄደ እና በሄደበት ሀገር በሩቅ ምድር አባቱ በማያይበት አባቱ በማያዝበት ለአባቱ ተጠያቂ በማይሆንበት ቦታ ላይ በእጁ ያለውን ሀብትና ንብረት አባከነ፣ ገንዘቡን አጠፋ። ይሄ በእጁ የነበረው ሀብትና ንብረት ከባከነ ከጠፋ ከተበተነ በኋላ ይሄ ልጅ እንደተራበ እንደተጎሳቆለ የቃሉ ክፍል እንደዛ ነው የሚያስረዳን። በእጁ ላይ ያለው ሀብት ከጠፋ በኋላ ጽኑ ረሃብ በዛ ሀገር እንደሆነ ሰው ቤት ሄዶ እንደተቀጠረ የሀብታም ልጅ ብዙ ሀብት የነበረው እንደፈለገ ይለብስ ይበላ ይጠጣ የነበረ ሰው የዕለት እንጀራውን እስኪያጣ ድረስ እንደደረሰ ከክብሩ ወርዶ ከእሪያ ጋር እየዋለ እያደረ እንደነበረ ከዛ ክፍል ላይ እናያለን። ይሄ አባካኝ ልጅ በእጁ ላይ የነበረውን ሀብትና ንብረት ማባከን ብቻ ሳይሆን ራሱን ባከነ፣ የኃጢአት ባሪያ ሆነ። ከሰው ጋር ከመዋል ይልቅ ከኩዮቹ ጋር ከመዋል ይልቅ በከበረ ስፍራ ከመዋል ይልቅ ከእሪያ ጋር መዋል ጀመረ። በእጁ ላይ ያለው ነገር ሲባክን እሱም ባከነ። ጊዜው ሲባክን፣ ሀብቱ ሲባክን፣ ክብሩ ሲባክን፣ በእጁ ላይ ያለው ነገር ሲባክን፣ ገንዘቡ ሲጠፋ እሱም ወደ ጥፋት ወረደ። ከዚህ ልጅ ታሪክ የምንማረው ዛሬ እግዚአብሔር ለሰው ልጆች ሁሉ የሰጠው ሰዎች ሁሉ ሳያባክኑት ለእግዚአብሔር በመታዘዝ ለእግዚአብሔር ክብር የማያውሉት ጊዜ ተሰጥቷቸዋል ለሰው ልጆች። ዕድሜ ተሰጥቷቸዋል ለሰው ልጆች። ጤና ተሰጥቷቸዋል ለሰው ልጆች። ሀብት ተሰጥቷቸዋል ለሰው ልጆች። ዛሬ ስንቶቻችንን ጊዜያችንን ሳናባክን ለእግዚአብሔር ክብር ለእግዚአብሔር በመታዘዝ እየሰራን እያገለገልን ያለን? ዛሬ ስንቶቻችንን እግዚአብሔር በሰጠን ዕድሜ እግዚአብሔር ነው ዕድሜን የሰጠን ጊዜን የሰጠን ብሌን ጊዜን እየዋጀን እግዚአብሔርን እያመለክንበት እያገለገልንበት ያለ ነው? በዕድሜያችን የማንቀልድ ዕድሜያችንን የማናባክን ስንቶቻችንን እግዚአብሔር በሰጠን ጤና እግዚአብሔርን እያመሰገን እግዚአብሔርን እያከበርንበት ያለ ነው? እግዚአብሔር በሰጠን ጤነኛ አንደበት፣ አእምሮ፣ እጅ፣ እግር ስንቶቻችንን ለእግዚአብሔር ክብር
ጤንነታችንን እያዋልን ያለን? ስንቶቻችንን እግዚአብሔር በሰጠን ሀብትና ንብረት መልሰን የእግዚአብሔርን መንግስትና እግዚአብሔርን እያገለገልን ያለንም? እስኪ ህይወታችንን፣ ቤታችንን፣ ኑሯችንን፣ ሀብታችንን ቼክ እናድርግ። እስኪ ስንት ነገር በእጃችን እየባከነ ነው ያለው? በእጃችን ያለው ነገር በባከነ ቁጥር እኛ አብረን እንባክናለን። ጤናችን ይባክናል። ጤና ይወርዳል። ጤና እናጣለን። ወንድሞቼ እህቶቼ፣ በሰጠን ዕድሜ ተጠቅመን እግዚአብሔርን ካላከበር ነው፣ እግዚአብሔርን ካላገለገልንበት ዕድሜያችን ያጥራል። በሰጠን ሀብትና ንብረት እግዚአብሔርን የማናከብርበት፣ እግዚአብሔርን የማንታዘዝ፣ የእግዚአብሔርን መንግስት የማናገለግልበት ከሆነ እግዚአብሔር በሰጠን ሀብትና ንብረት አስራታችንን፣ በኩራታችንን፣ የፍቅር ስጦታችንን፣ መባችንን የሰጠንን ነገር ለእግዚአብሔር መንግስት በፍቅር በመስጠት የማናገለግለው ከሆነ ሀብታችን ከእጃችን ላይ ይወድማል። በጣም ብዙ ሰዎች በዚህ እንደተጎዱ አውቃለሁ። ሀብታቸውን ያጡ፣ ንብረታቸውን ያጡ እግዚአብሔርን ባለማገልገል ለእግዚአብሔር መንግስት መስጠት ያለባቸውን በአግባቡ በፍቅር በመታዘዝ ባለመስጠት ሀብታቸው በእጃቸው ላይ የባከነ ብዙ ሰዎች ከሀብት ወርደው ድሃ የሆኑ በጤንነታቸው እግዚአብሔርን ማገልገል ሲገባቸው ጤና የሰጣቸውን እግዚአብሔርን በጤንነት ባለማገልገል ጤና ያጡ፣ ዕድሜያቸው ያጠረ፣ በእጃቸው ላይ ያለውን ያባከኑ፣ ጊዜያቸውን፣ ዕድሜያቸውን፣ ገንዘባቸውን ያባከኑ፣ እነሱ የባከኑ ብዙ ሰዎች አሉ። ዛሬ እስኪ እኛም ህይወታችንን እንመልከት። እግዚአብሔር ብዙ ነገር ሰጥቶናል፣ ግን መልሰን ለእግዚአብሔር እንሰጠዋለን ወይ? እግዚአብሔር የሰጠን ነገር ለእግዚአብሔር ክብር የማናውለው ከሆነ፣ እግዚአብሔርን ለመታዘዝ የማንጠቀምበት ከሆነ ከእጃችን እየባከነ ነው ሳናቅ። እሱ ከባከነ በኋላ እኛ አብረን እንባከናለን። በሉቃስ ወንጌል ምዕራፍ 10 ከቁጥር 40 እስከ ቁጥር 42 ላይ ጌታ ኢየሱስ ክርስቶስ ብዙ ጊዜ ወደ ማርያምና ወደ ማርታ ቤት ይሄዳል እና ወደ ማርታና ወደ ማርያም ቤት ሲሄድ ኢየሱስ ክርስቶስ ማርያምንና ማርታን ፍለጋ ነው የሚሄደው። ጊዜ ሊሰጣቸው ነው የሚሄደው። ማርያም ንቁ ብልህ ሴት ነች። ኢየሱስ ወደ እነሱ ቤት ሲሄድ ኢየሱስ ክርስቶስን እንደ ልብ የማግኘት እድሉ ስለሌለ በሄደ ቁጥር በእግሩ ስር ነው የምትወድቀው። በጌታ ስር እግር ስር ወድቃ ጌታን ነው የምትሰማው። ጊዜዋን በአግባቡ ነው የምትጠቀመው። ጊዜ እንዲባክንባት አትፈልግም። ማርታ ግን እንደዛ አልነበረችም። ማርታ ግን ኢየሱስ እንደገባ ሰላም ካለች በኋላ ለእሱ ጣፋጭ ምግብ ለማቅረብ ጓዳ ውስጥ ሽር ጉድ እያለች ጊዜ ይቃጥላል። ኢየሱስ ጊዜ የለውም። ማርታ ስራዋን ጨርሳ እስክትመጣ አይጠብቃትም። ማርታ ኢየሱስ ሁልጊዜ ቤታቸው ስለማይመጣ እድል መጠቀም ነበረባት። ማርያም ግን ጥበበኛ ስለሆነች ጊዜዋን በአግባቡ ስትጠቀም፣ ጊዜዋ እንዳይባክንባት በጥበብ ስትጠቀም፣ ማርታ ግን ጊዜዋን ስታባክን እናያለን። ጌታ ኢየሱስ ክርስቶስ ማርያም ጥሩ እድል እንደመረጠች፣ ጊዜዋን እያባከነች እንደሌለች፣ ብፁዕ እንደሆነች፣ የተባረከች እንደሆነች ነው የተናገረው። ማርታ ግን ጊዜዋን እያባከነች እንዳለች፣ ከሱ እግር ስር ቁጭ ብሎ ከሱ ጋር ጊዜ መውሰድ አስፈላጊ እንደሆነ፣ ከሱ ጋር ካልሆነ በስተቀረ ሰው ቁም ነገር መስራት አይችልም። ስለዚህ እቺ ሴት ጠንቃቃና ብልህ ሴት ነበረች። ማርታ ግን ጊዜዋን ታባክን ነበረ። ዛሬ ከጌታ ከኢየሱስ ክርስቶስ ጋር ጊዜ ከመውሰድ ይልቅ፣ ከመጸለይ ይልቅ፣ በቃሉ ከእግዚአብሔር ጋር ከመጣበቅ ይልቅ ለአገልግሎት በጣም የምንሮጥ የምንተጋ፣ ከእግዚአብሔር ጋር ግን በጣም ጥቂት ጊዜ ያለን ሰዎች አገልግሎታችን ፍሬያማ አይሆንም። አገልግሎት ፍሬያማ የሚሆነው የበለጠውን ጊዜ ለጌታ ስንሰጠው ነው፣ ከጌታ ጋር ስናሳልፍ ነው። ይህንን ጠንቅቀን ልናውቅ፣ ጊዜያችን በአግባቡ ልንጠቀምበት ይገባል እላለሁኝ። ጊዜያችሁን አታባክኑ፣ ዕድሜያችሁን አታባክኑ፣ ሀብታችሁን አታባክኑ። ለበረከት ለክብር እንዲሆን እግዚአብሔር የሰጠንን ነገር ለእግዚአብሔር ክብር እናውለው። ስላዳመጣችሁኝ አመሰግናለሁ። በሚቀጥለው ሳምንት እስክንገናኝ መልካም ሳምንት። ተባረኩ።